እንዴት ናችሁ? ደህና ናችሁ ወይ? ቲክቶከሮቼ ቲክቶክ መንደር አንዳንዴ ቲክቶክ ላይ ያወቀበት ሰው ከቲክቶክ ላይ አንዳንድ እውቀቶችን ወስዶ ህይወቱን መቀየር የሚችል ሰው አለ። አንዳንዱ ደግሞ ፍሬ እንደተበጠሰ መኪና ገደል የሚገባልና አንዲት ሴታችን እዚህ ቲክቶክ ላይ ቤተሰብ ጋር ደውላ ልመጣ ነው ስትላቸው አረ ለምን እንደምትመጪው ገና ለምን አንዳንዴ የእናንተን ህይወት ወይም ደግሞ የእናንተን ኑሮ የሚኖርላችሁ ማንም ሰው የለምና የእናንተን ህመም፣ የእናንተን ስቃይ፣ የእናንተን ድካም፣ የእናንተን ፍላጎት የሚያቅላችሁ ሰው የለምና ቤተሰብ ደግሞ ካልተረዳችሁ ደግሞ ራሳችሁ ውሳኔ መወሰን አለባችሁና ልመጣ ነው ስትላት የተደረገውን ንግግር እስኪ እናንተ ስሙትና ለራሳችሁ ውሳኔ ወስኑ። ቤት ብትሰሩ እኮ ማንም አይጠላም፣ ግን ቤቱ ላይ በጤንነት በሰላም በደስታ ልጅ ወልዳችሁ ከብራችሁ ትኖሩበታላችሁ የሚለው ነው ጥያቄ የሚሆነውና ስንት ሺህ ዓመት ነው የምትኖሩት? ለሆነ ቀን ደስታ ብላችሁ ዛሬ ደስታችሁ ለምን ታጣላችሁ? ለማታውቁት ለነገ ሰው ነገን አያውቅም። ነገ ምን ይዞ እንደሚመጣ በሽታ ይዞ እንደሚመጣ ምን ይዞ እንደሚመጣ ለማታውቁት ነገር ዛሬ ለምን ደስታችሁን ታጣላችሁ? መደሰት ካለባችሁ ባላችሁ ቀን ባላችሁ ሰዓት በተሰጣችሁ ጊዜ ነው ደስታንም ሰላምም ጤናም ሁሉ ነገር ማድረግ የምትችሉትና የታችን ቪዲዮ እንስማውና ራሳችሁ ወስኑ። በጣም ስለገረመኝ ነው ቪዲዮውና ወስኑ ራሳችሁ። እህቴ ወይዬ ልመጣ 2 ወር ብቻ ነው የቀረኝ። 4 ዓመት ሊሞላኝ 2 ወር ብቻ ስለሆነ የቀረኝ እየተዘጋጀው ነው ልመጣ። ምን ትይኛለሽ? ወይ እህቴ ምን ይዘሽ ነው የምትመጪው? ማሬ እዚህ ምን አለሽ እና ምን ታርፊያለሽ? ቦታ ገዝተሻል፣ ግን ቦታ ብቻ ምን ያደርግልሻል? እዚህ መተሽ ማረፊያሽ ምንድን ነው? አዎ ግን ያው ታስታውሽ ከሆነ ከ2 ዓመት በፊት ራሱ ደውዬ ልመጣ ነው ስልሽ ያልሽኝ ይሄንኑ ነበር። እህቴ እኔም ብዬሽ ነበረ፣ ግን ደግሞ ያው ነው። አሁንም የተቀየረ ነገር የለም። ቦታ ነው ያለሽ። መተሽ ምን ላይ እንደምታርፍ እኮ ነው ማለት ሁለተኛ ስደት እንዳትገቢ ስለማስብ ነው። እዚህ መተሽ ሁለተኛ ስደት ከምትሄጂ እዛው ሆነሽ 1 ዓመት ጨምረሽ የሆነ ነገር አስታክልሽ ማረፊያሽን ይዘሽ ብትመለሽ እኮ ብዬ ነው። አውቃለሁ፣ እረዳለሁኝ እንደዛ መሆኑን። ግን ስደት ከመጣው ምን እንደተረዳው ታውቂያለሽ? ምን ተረዳሽ ውዴ? ስደት ጎደሏችንን መሙሊያ እንጂ በጭራሽ እስከ መጨረሻው ህይወታችንን እንደማይቀይር ነው የተረዳሁት። ከ2 ዓመት በፊት ምንም የለኝም ብዬ አስቤ ነበር የቀረሁት። ግን አሁንም ምንም የለኝም። በቃ ባለኝ ነገር መጥቼ ሀገሬ ላይ መለወጥ ነው አሁን የማስበው እንጂ በጭራሽ መልሼ እንደገና 2 ዓመት ወይም 3 ዓመት የመጨመር አቅም የለኝም። እድሜ እየሄደ ነው፣ ልጅነቴ በዛ ላይ ደግሞ እየተከፈለ እስር ቤት የስደት ኑሮ መቼም ታውቂዋለሽ። ይሄንን ላንቺ አልነግርሽም። አዎ እወዳለሁ። እሱማ ልክ ነሽ እኮ ውዴ። የሰው ሀገር በጣም ከባድ ነው። ግን በቃ እንደዛ ከሆነ በቃ እኔ ያው ማረፊያ እዚህ ጋር የሆነ ነገር አመቻችተሽ እንድትመጪ ነው። ሁለተኛ ስደት እንዳትገቢ ስላሰብኩ ነው። በቃ እህቴ እኔም ብትመጪልኝ እኮ ደስ ይለኛል። እሺ እህቴ በቃ ነይ ቶሎ። በቃ እዚሁ ሀገራችን ላይ እንሰራለን፣ እንደውም እንሰራለን። ነይ ቶሎ። የምን አባቱ የሰው ሀገር ነው፣ አልፎ ላይ አልፍ። በቃ እድሜ መጨረስ ነው እባክሽ። እኔም አይቼው እንደሆነ በቅቶኛል። በቃ ነይ ቶሎ የኔ ውድ። እኔም እንደ እኔ እንዳትሆኒ ብዬ እኮ ነው። ሁሉ ጨርሰሽ ነይ ብዬ ነው። እሺ ማሬ። እሺ ይህ የሁላችንም የስደተኞች ታሪክ ነው። 2 ዓመት ብንጨምርም 3 ዓመት ብንጨምርም ከፍ የሚል ነገር የለም። እዚህ ሀገር እስከሆነ ድረስ ይሄኛው ዓለም እያለፈን ነው ያለው እንጂ ለኛ በጭራሽ ጠብ የሚያደርግልን ነገር የለም። ስለዚህ 2 ዓመት አስባችሁ ከመጣችሁ 2 ዓመት ከሞላችሁ ሂዱ። 10 ዓመት ብትቆዩም 2 ዓመት ብትቆዩም እዚህ ሀገር ምንም የሚቀየር ነገር የለም። ስደት የቀዳዳችን መሙያ እንጂ በጭራሽ ህይወታችን ሊቀየር አይችልም። ተሰደን የሚመስለን እዚህ ጋር ብሩን ስናየው መኪና የምንገዛ ቤት የምንገዛ የተለያየ ነገር የምንገዛ ይመስለናል። ግን ደግሞ ምንም እንደማንገዛ የምናውቀው እዛ ከሄድን በኋላ ነው። በጣም ከ190% አረብ ሀገር ቆይተው የሄዱ እህቶቻችን አሁን በድህነትና ከማን በታይ ዝቅ ብለው ነው የሚኖሩት። ግን 11 ዓመት 10 ዓመት ግማሽ የወጣትነት ዘመናቸውን እዚህ ሀገር ነው ያሳለፉት ማለት ነው። ስለዚህ ከነሱ በመማር እድሜያችንን ባንጨርስና ያለችን ነገር ይዘን ሀገራችን ላይ ብንሰራ ባይ ነኝ። ይህ የኔ አስተሳሰብ ነው።
ድራማ ቢሆንም የኔ ትክክለኛ ህይወት ባይሆንም ግን የሁሉም ሰው ትክክለኛ ህይወት ስለሆነ እባካችሁ እህቶች እድሜያችሁን አትጨርሱ። ለማይለወጥ ነገር ያላችሁን ነገር ይዛችሁ ወደ ሀገራችሁ ገብታችሁ እንደ ሀገራችሁ ሰው ብትኖሩ ብዬ እመክራችኋለሁ። ወዳችኋለሁ። እዚህ ድረስ ከመጣችሁ ይሄንን ቪዲዮ ላይክ፣ ሼር እያደረጋችሁ እንዲሁም ደግሞ አካውንቱን ፎሎው እያደረጋችሁ እንድታግዙኝ ስል በታላቅ አክብሮት ነው። አመሰግናለሁ።